ህመሜ በዳንኤል ክብረት። አንድ ወዳጅ አለኝ የኢትዮጵያ ጉዳይ የሚያብሰከስክ። ራጮቻችን ሲያሸንፉ፣ ተጫዋቾቻችን ድል ሲያደርጉ፣ ስለ ኢትዮጵያ መልካም ነገር ሲሰማና ሲነገር፣ በሀገሩ ላይ ልማትና እድገት ሲታይ፣ አንዳች የሆነ ሀገር ላይ ሲታይ ይፈነድቃል። መልክዓ ገጹ ይፈካል። ደስታው ከልክ አልፎ ጣር ይነካል። የሚያሳዝን አንገት የሚያስደፋ የሀገርን ስም የሚሰብር ገጿን የሚያበላሽ ነገር ሲሰማና ሲታይ ደግሞ ከስራ እንደተባረረ ሰራተኛ አንገቱን ይደፋል። የእናቱን መርዶ እንደሰማ ሕፃን ልጅ አይኑን እንባ ይሞላል። ከጨለማ እስር ቤት እንደገባ እስረኛ ፊቱ ከል ይለብሳል። ሲብሰከሰክ ሲብከነከን ውሎ ያድራል። አንድ ቀን ለአንተ ግን ሀገር ማለት ምንድን ናት? ወይስ ያንተ ሀገር የተለየች ናት? ምን እንደዚህ ያብከነከናል አልኩት። ታውቃለህ አለኝ ፊቱን በቀኝ መዳፉ እየሞጀለጠ። የጎፈረ ጸጉሩን ደግሞ በግራ ጣቶቹ ይልጋቸዋል። አጭርና ድንቡሽዬ ነው። ወግ ሲጀምር ታውቃለህ ማለት ይቀነዋል። ታውቃለህ ሀገር ማለት ህመሜ ማለት ናት አለኝ። ከንፈርና ፍንጬን አገናኝቼ በጆሮዬ በኩል ወሬውን ዋጥኩና ወደ ኋላዬ ለጥ አልኩ። ሰምቼው ማላውቀው ትርጓሜ ነው። ሀገር ማለት ህመሜ ነው። ይህንን ሳስላስል ህመሜ ያልኩ እንዳይመስልህ ህመሜ ነው ያልኩ አለኝ። ህመምና ህመሜ ምን ልዩነት አላቸው? ዘፋኝና አንጎራጓሪዎች በጣም የሚወዱትን ሰው ህመሜ እያሉ ሲዘፍኑለት ሰምተህ አታውቅም? አውቃለሁ። ታዲያ ሀገርና ያ ምንና ምን ናቸው? የጆሮ ጉትቻ የአንገት ሐብል ናቸው አልልህም መቼም አለኝ። ህመሜ እያሉት የሚዘፍኑት እኮ ስለሚወዱት ነገር ነው። እያለቀሱ አይምሰልህ። ውሾ እያወረዱም አይደለም፣ የሐዘንን ጉርጉሮ እያዘነቡም አይደለም። ደስ ብሏቸው እየዘፈኑ ነው። እስክስታ እየወረዱ የሚዘፍኑት ግን ህመሜ እያሉ ነው። የሚወዱትን ሊያገኙ የሚፈልጉትን እንዳያጡት የሚያሹትን መልካም ነገር ሁሉ የሚመኙለትን ልቤ፣ አንጀቴ፣ ኩላሊቴ፣ አይኔ፣ ሆዴ፣ ነፍስ የሚሉትን ሞት አይለየንም ካንተ ውጭ ሌላ ልሻም ሌላ ሁሉ ሰው አይመስለኝም የሚሉትን ፍቅረኛቸውን ህመሜ እያሉ ይዘፍኑለታል። አየህ፣ ይህ ፍቅራቸው ህመም ያለው ፍቅር ነው። ፍቅር ብቻ አይደለም፣ ሰናፍጭ ነው። ያድናል፣ ግን ይሰነፍጣል። ሚጥሚጣ ነው፣ ደስ ይላል፣ ግን ያቃጥላል። መርፌ ነው፣ ይፈውሳል፣ ግን ያማል። ፈረስ ነው፣ ይጋልባል፣ ግን ይገለብጣል። የሱፍ አበባ ነው፣ ይመስጣል፣ ግን በእሾህ ተከቧል። ውስጡ ደስ የሚል ህመም አለበት። ደስታ ነው ብለህ እፎይ እንዳትል ደግሞ ህመሙ እንደ ፍልስጣ ጎንጎንን ይወጋሃል። ህመም ነው ብለህ እንዳትተወው ደስታው እንደ ወይነ ጠጅ እስኩ ድገሙ ድገሙ ያሰኛል። ለዚህ ነው ህመሜ እያልክ የምትዘፍንላት። የሚዘፈንለት ህመም አይተህ ታውቃለህ? ህመምን ይታከሙታል እንጂ ይዘፍኑለታል እንዴ? ህመምን ያስታጉሱታል እንጂ ያዜሙለታል እንዴ? እንዲያ ነው የምልህ። እና ሀገር እንዴት ነው ህመም የምትሆነው አልኩት። ፍልስፍናው ደስ ብሎኝ በጎርጓዳ መንገድ እንደሚሄድ ገልባጭ መኪና ወደ ግራና ወደ ቀኝ ወዝወዝ ብዬ ተስተካከልኩ። ሀገርማ ደንበኛዋ ህመሜ ናት። ሀገር ብለህ ስታስብ ጤናና ህመም ነው የሚሰማ የምትኮራበት። ምን ነው በዚያ ዘመን በኖርኩ ብለህ የምትመኝበት፣ ስታየውና ስትሰማው ደም የሚሞቅበት፣ ስታስበውና ስትናገረው ኩራት የሚጨምርበት ነገር አላት ሀገር። ምን እንደሆነ የማታውቀው እንዲሁ ፍቅር የምታስይዝ ነገር አላት ሀገር። ታስጨፍርሃለች፣ ታስቦርቅሃለች፣ ታዘልልሃለች ሀገር። የትም ቦታ ሆነ ስሟን ስትሰማው ልብን ቀጥ የሚያደርግ ነገር አላት ሀገር። ሙትልኝ ሙትልኝ፣ ድማልኝ ድማልኝ፣ ተሰዋ ተሰዋ የሚያሰኝ ኃይል አላት ሀገር። ምንም ጥቅም ሳታገኝ ምንም ነገር ላንተ ሳይደርስህ የሞትላት ቀርቶ የገድላት እየበላ እንኳን ሞኝነሽ ተላላ እያልክ እየዘፈንክላትም ቢሆን ለአንዱ በጭልፋ ለአንዱ ባካፋ እየሰጠችም እንኳን ቢሆን አንዱ እንገሯን አንዱ አሪራዋን እየጠጣም ቢሆን ለአንዱ ቅቤ ለአንዱ ዝቃ ቅቤ እየሰጠችም ቢሆን ግን በፍቅር እንድትሞትላት የሚያደርግ ኃይል አላት ሀገር። እንዳትቀየማት ቂም እንዳትይዝባት እንዲሁ ይቀር እንድትላት የሚያደርግ ኃይል አላት ሀገር። ደግሞ ገልብጠህ ስታያት
ሀገር ህመም ናት። ቀዶ ጥገና አድርገህ ማታውጣት፣ ቆርጠህ ማትገላገላት፣ ታክመህ ማታድናት፣ ባበሻ መድኃኒት ነቅለህ ማትላት፣ ኮሶ ወስደህ ማትሽራት ህመም ናት ሀገር። ምን ነው እዚህ ሀገር ባልተደረገ የምትለው ስንት ታሪክ አላት ሀገር። ምን ነው በዜጋሽ ላይ እንዴት አደረጋለሽ ብለህ የምታዝንባት ስንት ግፍ አላት ሀገር። ምን ነው እንደ እንጀራ እናት ታዳያለሽ ብለህ አንጀትህ እር የሚልባት ስንት አድሏላት ሀገር። ምን ነው በዜጋሽ ላይ እንዴት አደረጋለሽ ብለህ የምታዝንባት ስንት ግፍ አለባት ሀገር። ምን ነው እንደ እንጀራ እናት ታዳያለሽ ብለህ አንጀትህ እር የሚልባት ስንት አድሏላት ሀገር። አንዱ ሀገሬ ኢትዮጵያ ምድራዊት ገነት አደላለሽኛል በስልጣን በሀብት ብሎ ሲያወድሳት፣ አንተ ግን ሀገሬ ኢትዮጵያ ምድራዊት ገነት እስኪ ፈልግልኝ የሚከራይ ቤት ትላታለህ። ለሚያስረው ሀገር ናት፣ ለታሳሪም ሀገር፣ ለገዳይ ሀገር ናት፣ ለሟቹም ሰው ሀገር፣ ለአሳዳጅ ሀገር ናት፣ ለተሰዳጅ ሀገር። ሌቦ እያሉ እንደ መስፈን ያለ አሁን ሌባ ምን ይዘፈንላታል? ሀገርህ ሰጭ ለጋስ ቸር ብቻ አይደለችም፣ ሀገርህ ሌቦም ናት። የስንቱን ሕፃን ወጣት ሽማግሌ ልጃገረድ እናት ባልቴት ሕይወት ቀጥፋ ነው እዚህ የደረሰችው ሀገር። ግን ሌባ አይደለችም፣ ሌቦ ናት። የሚዘፈንላት ሌባ ማለት ነው። ያዛት ያዛት በላት በላት ብለህ በፖሊስ የምታይዛት በጎረምሳ የምትደበድባት ሌባ አይደለችም። የምትዘፍንላት ሌቦ አሳሪ ሆነ እንደወደድካት ሁሉ ታሳሪም ሆነ ትወዳታለህ። አሳዳጅ ሆነ እንደወደድካት ሁሉ ተሳዳጅም ሆነ ትወዳታለህ። ቀማኛ ሆነ እንደወደድካት ሁሉ ተቀምተህም ትወዳታለህ። ተምረህ እንደወደድካት ሁሉ ደንቆረህም ትወዳታለህ። ሀገር ማለት ይቺ ናት። ሀገር ህመሜ ናት። ሀገር አድዋ አላት። ሀገር ማይጨው አላት። የአክሱም ሐውልት አላት። የቆሻሻ ክምርም አላት። መንገድ ሰሪም አላት። መንገድ ላይ የሚሸናም አላት። ከአፍሪካ ቀዳሚ የሆነ የስልክ ታሪክ አላት። ከአፍሪካ መጨረሻ የሆነ የስልክ ኔትወርክም አላት። ታሪክ ትሰራለች፣ ታሪክም ታፈርሳለች። ቅርስ ትሰራለች፣ ቅርስም ታፈርሳለች። ሀገር ይቺ ናት። እርግፍ አድርጌ ልተዋት ብትል እሺ አትልህም። ለቃት በመሄድ ጥላት በመጥፋት ዜግነት ቀይረ ቋንቋ ለውጠ እንኳን እሺ ብለህ አትተውህም። ሞተ እንኳን አትለቅህም። አስክሬን ታስጭናለች። ደግሞም በዚያ ወገን ዝም ብዬ ብቻ ልውደድሽ፣ ዝም ብዬ ብቻ ላድንቅሽ ስላት ደግሞ እሺ አትልህም። አንዳች ህመም ነገር አላት። ያለህ አማራጭ ህመሜ እያልክ መስፈን ነው። በሳቅ ውስጥ ለቅሶ፣ በለቅሶ ውስጥም ሳቅ ትቀላቅልብሃለች። የጠቦቱን ስጋ ከመራር ቅጠል ጋር ታበላሃለች። ለኔ ሀገር ማለት እቺ ናት ህመሜ። ዝም ብዬ አየሁት። ቸር ሰንብቱልኝ። ሀገራዊ እብደት በዳንኤል ክብረት። ሁሉ በሽተኛ ሁሉ ራሴን ባይ፣ ከቤታችን ደና መጥፋቱ ነው ወይ የሚል የበገና ዘለሰኛ አለ። አሁን ያለችውን ሀገራችንን ቀድሞ ያየ ደራሲ መሆን አለበት የገጠመው። በሀገሪቱ ውስጥ ጤነኛ አካል የጠፋ ይመስላል። የገዛ ወገኑን አባሮ የሚፎክር ወገን ህዝብ እንዳይሰደድ የሚያደርግ አሰራርና አስተዳደር መዘርጋት ሲገባው ሲያባብስ ኖሮ ህዝብ ሲሰደድ መጠለያ ድረስ ሄዶ የሚጎበኝ ባለስልጣን፣ የሀገሩን ሀብትና ንብረት አቃጥሎ በኩራት የሚደነፋ ጎረምሳ፣ ህዝብን እያዋረደና እየተሳደበ መግለጫ የሚሰጥ የክልል ሹም፣ ነገር ሁሉ እንዳይሆን ሲበላሽ እያየ መንገዱን ለመመርመር የማይፈልግ መንግስት፣ ሀገር እየጠፋ ግደል ተጋደል የሚል ተቃዋሚ፣ ለሌላው ይተርፋል ሲሉት የራሱ የሚያርበት የእምነት ተቋም፣ ጢሱ እንዳይነካው ተደብቆ ጎመራ ሊያስነሳ የሚባዝን የማህበራዊ ሚዲያ ተዋናይ፣ የሀገሪቱን መጻኢ ዕድል ሳይሆን የምዕመናኖቻቸውን የጫማ ቁጥር የሚተነብዩ ነቢያት፣ ምን ቅጡ ሁሉ በሽተኛ ሆኗል። በቤቱም ደና ጠፍቷል። ባለፉት 26 ዓመታት እየወደቅንም እየተነሳንም እየተቃቀፍንም እየተዋቀስንም ሆ ብለን እየወጣንም አድፍጠን እየተቀመጥንም እየተከፋፈልንም አንድ ለመሆን እየሞከርንም እያሰርንም እየታሰርንም ለመጓዝ ሞክረናል።
ማንም የ1 ዓመት የልጅነት ልብሱን በ26 ዓመቱ አይለብስም። ኢትዮጵያም እንደዚያ ሆናለች። የዛሬ 26 ዓመት የተሰፋው ልብሷ ጠቦ እየተቀደደ ነው። ሊጣፍ ሊሰፋ አይችልም። አሁን ሌላ ልብስ ያስፈልጋታል። ሞኝ ማለት በተመሳሳይ መንገድ እየሄደ የተለየ ውጤት የሚጠብቅ ነው ይባላል። የሀገሪቱን ችግሮች ለመፍታት በአንድ አይነት መንገድ ብቻ ማለዘናችን አላዋጣንም። አሁን ደግሞ ሌላ መንገድ ልንሞክር ግድ ነው። ሰውየው ሴትዮዋን ወዳጁ ለማድረግ በሰፈሯ በኩል በሚያልፈው መንገድ ያለ ማቋረጥ ሲመላለስ አየችውና አምናና ታች አምና ሳይሆን እያየህ ዛሬም በዚያው መንገድ ትታከታለህ አለችው አሉ። ይህ ችግር የሁለት ወገኖች ችግር ነው፣ የመንግስትም የተቃዋሚውም። ሁላችን ላለፉት ዓመታት የሀገሪቱን ችግር ለመፍታት የተጓዝንበት መንገድ ተመሳሳይ ነው። ተመሳሳይ መንግስታዊ መንገድ፣ ተመሳሳይ የተቃውሞ መንገድ። የሀገሪቱ ሁኔታ ግን እየባሰና እየተወሳሰበ ነው። የትውልድም ክፍተት ተፈጥሯል። በ1983 ዓመተ ምህረት የተወለደ ልጅ ዛሬ 27 ዓመቱ ነው። እኛ ግን በ1966 ዓመተ ምህረት ባሰብነው መንገድ ነው አሁንም እየተጓዝን ያለነው። ችግሩ ሲወሳሰብ ሀገራዊ እብደት ተፈጥሯል። ሰከን ብሎ ለሀገርና ለወገን አስቦ ሁሉም የሚያሸንፍበትን ይበልጥ ደግሞ ሀገር የምታሸንፍበትን መንገድ ከመተለም ይልቅ ሁሉም ባገኘው መሳሪያ ይጫረስ ይዟል። ሀገራዊ እብደት ማለት ከምንደርስበት ግብ ይልቅ ለምንሄደው መንገድ መጨነቅ ነው። ሀገራዊ እብደት ማለት አንድ ስተትን በስተትነቱ ከመኮነን ይልቅ የማን ወገን ይህን አደረገው ለሚለው ቅድሚያ መስጠት ነው። ሀገራዊ እብደት ማለት በሌላኛው ጥግ ያለው የመርከቧ ክፍል ሲቃጠል እኔ ተረፋለሁ ብሎ በአንዱ ጥግ ቆሞ መሳቅ ነው። ሀገራዊ እብደት ማለት ዛፉ ከስር እየተገዘገዘ ቅርንጫፉ ላይ ሆኜ ተርፋለሁ ብሎ ማለም ነው። ሀገራዊ እብደት ማለት ከአእምሮ ይልቅ ለስሜት ቅርብ መሆን ማለት ነው። ሀገራዊ እብደት ማለት ሁሉም የሚጫረስበት፣ ተው የሚል የሚጠፋበት፣ ተው ማለት ያለባቸውም አብረው የሚያብዱበት ማለት ነው። ታዋቂው የጎንደር ዘመን ሊቅ የ7 መጽሐፍት ደራሲ የአፄ በካፋን ዜና መዋዕል የጻፈው አዛዥ ሲኖዳ ፍጻሜ መንግስት የሚል መጽሐፍ አለው። በዚያ መጽሐፉ ላይ እነዚያ ሰዎች የገዛ ቤታቸውን አቃጥለው በእሳቱ የሚጫወቱበት ዘመን ይመጣል፣ ያም ዘመን ዘመነ አብዳን ተብሎ ይጠራል ይላል። ያ ዘመን አሁን ይመስላል። የሀገራችን ሰዎች በነውሩ ይዝናናሉ፣ በግፉ ይኩራራሉ፣ በጥፋቱ ይመካሉ፣ በችግሩ ያቅራራሉ፣ በመከራው ይስቃሉ። የገዛ ሀገራቸውን እያቃጠሉ እሳት ይሞቃሉ። የተረፈውም የእብድ ገላጋይ ሆኖ ጎራዴ ያቀብላል። ሀገር ከዘመነ እብደት እንድትወጣ ሰከን ብለው ከስሜታቸው፣ ከጥቅማቸው፣ ከክብራቸው፣ ከጎሳቸውና ከስልጣናቸው በላይ የሚያስቡ ዜጎች ያስፈልጓታል። እንግሊዝ የኦጋዴንን መሬት ለኢትዮጵያ እንደ አውሮፓውያን አቆጣጠር በ1954 ከመመለሷ በፊት ካሊ በተባለ ቦታ ላይ የኢትዮጵያ ሶማሌ የጎሳ መሪዎችን ሰብስቧቸው ነበር። በዚያ ሸለቆ ውስጥ የተሰበሰቡ የጎሳ መሪዎች 3 አማራጮች እንደቀረቡላቸው በወቅቱ ልጆች ነው ነገሩን የተከታተሉና ከሽማግሌዎቹ የሰሙ የሀገር ሽማግሌዎች በቦታው ላይ ሲናገሩ ሰምቻለሁ። 1 ከታላቋ ሶማሊያ ጋር ትዋሃዳላችሁ፣ 2 ከኢትዮጵያ ጋር ትዋሃዳላችሁ፣ 3ኛው ወይስ ራሳችሁን ትችላላችሁ የሚል ነበር። እንዲያውም የእንግሊዙ መኮንን አንድ ከሻማ የተሰራ ልብስ አምጥቶ በቁጥቋጦ ውስጥ ጣለውና መልሶ አነሳው። ልብሱ በቁጥቋጦ ሾ ተቀዳዶ ነበር። ኢትዮጵያ እጣፋቷ እንዲህ ነው አላቸው። እነዚያ የጎሳ መሪዎች ግን ኢትዮጵያ ደሃ፣ መንግስቷ የማይስማማን መሆኑን እናውቃለን፣ ነገር ግን ከእርሷ ተገንጥለን አንወጣም ማለታቸውን ሽማግሌዎቹ ተናግረዋል። አሁን ያ ዘመን አልፎ የእብደቱ ዘመን ላይ ደርሰናል። የሀገሬ መሬት ማለቱ ቀርቶ የጎሴ መሬት እንላለን። የክልል ድንበሮች አጥሮች ሆነዋል። ከክልል ክልል ከመሄድ ከኢትዮጵያ ኬንያ መሄድ ቀላል ሆኗል። ቋንቋ መግባቢያ መሆኑ ቀርቶ መለያያ ሆኗል። የጨቋኝ ተጨቋኝ ታሪክ ተርከን ሁሉ አርበኛ ሆኗል። 3000 ዓመት የነጻነት ታሪክ አለን እያልን 3000 የነጻ አውጪ ድርጅቶችን መስርተናል። ከጎርፉ ጋር በፍጥነት አብሮ የሚወርድ ዋናተኛ ለራሱም አይበጅ ሌላውንም አያድን። ወንዙን አቋርጦ ራሱንም ሌላውንም ለመታደግ
ሶስት አማራጭ ነው ያለው። የዋናተኛው አቅም ከወንዙ አቅም በላይ ከሆነ ያቋርጠዋል። የወንዙ አቅም ከዋናተኛው አቅም እኩል ከሆነ እንዳይነቃነቅ አድርጎ ይቸክለዋል። የወንዙ አቅም ከዋናተኛው አቅም በላይ ከሆነ ይዞት ይሄዳል። አሁን ሀገር ያለችው ሁለተኛው ላይ ነው። የወንዙ አቅምና የኛ ወንዙን የማቋረጥ አቅም እኩል ሆኗል። ስለዚህም ወይ ችግሩ አይፈታም ወይ እኛ አንፈታም። ተቸክለናል። ከጥቂት ጊዜ በኋላ ግን የወንዙ ኃይል እየጨመረ የኛ አቅም እየቀነሰ መጥቶ ይዞን መሄዱ አይቀርም። ነገር ግን ሀገራዊ እብደት ላይ ስላለን መሃል ወንዙ ላይ እንዳንነቃነቅ ሆነን ቆመን ወንዙን እያቋረጥነው ነው ብለን እናስባለን፣ እንደሰኩራለንም። መሃል ወንዝ ላይ ማቋረጥ አቅቶት የቆመ ሰው አማራጩ ሶስት ነው። ወይ ዋናውን ትቶ በሌላ መንገድ ቢችል በእግሩ መሬት ረግጦ ለመውጣት ይሞክራል፣ ወይ ኡኡ ብሎ የሌሎችን እርዳታ ይጠይቃል፣ አለያ ደግሞ ወደ ፈጣሪው ይማጸናል። አሁን የኢትዮጵያ የፖለቲካ ልሂቃንም ያሏቸው አማራጮች እነዚህ ናቸው። ያለበለዚያ ግን ሀገራዊ እብደቱ እየጨመረ ሄዶ ወንዙ ሁላችንም ጠራርጎ ይወስደናል፣ የማንፈልግበትን ቦታ ያደርሰናል።